ሰላም! ዛሬ በጣም ልዩ ወደ ሆነ ሃይማኖታዊ ትዊት ነው የምንጓዘው። አዎ፣ ስለ ኢትዮጵያ ሕያው መዝሙራት እናወራለን። እስኪ ከመጀመሪያውም በዚህ ጥያቄ ነሳ። እንዴት ነው አንድ ጥንታዊ መጽሐፍ አስቡት እስኪ መዝሙረ ዳዊትን እንዴት ነው አንዱ በወረቀት ላይ ከሰፈረ ጽሑፍነት አልፎ የአንድ ሙሉ ሕዝብ የእምነት፣ የጸሎት፣ በአጠቃላይ የሕይወት የልብ ትርታ ሊሆን የቻለው? በቃ የዛሬው ኮንቨርሴሽናችን የዚህን ምስጢር ጓዳ መበርገድ ነው። እሺ፣ ክፍል 1 የኢትዮጵያ ቅዱስ የዜማ መጽሐፍ። በዚህ ክፍል ውስጥ የመዝሙራቱ ማዕከላዊ ሚና ምን እንደሆነ እንመለከታለን። ያው ነጥቡ ይሄ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ውስጥ መዝሙረ ዳዊት ማለት ዝም ብሎ መደርደሪያ ላይ የሚቀመጥ መጽሐፍ አይደለም፣ በፍጹም። ይልቅስ በየቀኑ የጸሎት ሰዓታት ውስጥ፣ በቅዳሴን ጊዜ፣ በቃ በሁሉም የአምልኮ ክፍሎች ውስጥ ያለማቋረጥ የሚዜም የሚጸለይበት መንፈስን የሚያነቃቃ ሕያው ቃል ነው። እሺ፣ ከጽሑፉ ወደ ድምፁ እንለፍ። ክፍል 2 የአምልኮ ድምፅ ይሰኛል። ከጽሑፍ ቃል ወደ ቅዱስ ዝማሬ። እዚህ ጋር መዝሙራቱ እንዴት በዜማ ተውገው ለጆሮ ብቻ ሳይሆን ለመንፈስም ምግብ እንደሚሆኑ እናያለን። እና ይህን ለመረዳት ቁልፉ ቃል ዜማ ነው። ዜማ ምንድን ነው? በቀላሉ ቃላቱን ወደ ሰማያዊ ዜማ የሚቀየር ቅዱሳት መጻሕፍቱ ላይ ሕይወት የሚዘራ የቤተ ክርስቲያኗ ቅዱስ የሙዚቃ ሥርዓት ነው። እስኪ አንድ የቅዳሴ ሥርዓት ላይ እንዳለን እናስብ። ወንጌል ሊነበብ ነው። ካህናቱ ምዕመናኑን ያዘጋጁ ነው። ልክ በዛ ወሳኝ ቅጽበት መዝሙራት በልዩ ዜማ ይነሳሉ። በቃ ይሄ ዝማሬ ልብን ለመቼው የወንጌል ቃል ነው የሚያዘጋጀው። እና ይህ ልዩ ዝማሬ ምስባክ ይባላል። ምስባክ ስሙ ራሱ እንደሚጠቆመው ለወንጌሉ መስበኪያ ወይም መግቢያ ነው። ከተለያዩ የመዝሙር ክፍሎች በጥንቃቄ የተመረጡ ጥቅሶችን የያዘ ዝማሬ ማለት ነው። በጣም የሚገርመው ደግሞ የምስባክ አወቃቀሩ ያለው ጥበቅ ሥርዓት ነው። ሁሌም ቢሆን በ3 ጥቅሶች ብቻ ነው የሚቀርበው። 4 አይሆንም፣ 2 አይሆንም፣ 3 ብቻ። ይህ ቁጥር ቋሚና የማይለወጥ የሥርዓቱ የተቀደሰ አካል ነው። እሺ፣ ከዜማውና ከድምፁ ወጥተን እስኪ ደግሞ ወደ ትርጉሙ ጥልቀት እንዝለቅ። ክፍል 3 ጥንታዊ ትርጉሞችን መፍታት። እዚህ ላይ ያለው ጥበብ የትርጓሜ ጥበብ ነው። በመዝሙራቱ ውስጥ የተደበቁትን በርካታ የትርጉም ንብርብሮች እንዴት እንደሚፈቱ እናያለን። እና ይሄን የትርጓሜ ጥበብ ለመረዳት አንደምታ የሚለውን ጽንሰ ሐሳብ መገንዘብ ያስፈልጋል። አንደምታ ምንድን ነው? ኢትዮጵያ ቤተ ክርስቲያን ሊቃውንት ለመጽሐፍ ቅዱስ ጥቅሶች ጥልቅ እና ዝርዝር ትንታኔ የሚሰጡበት የራሳቸው የሆነ ልዩ የአፈታት መንገድ ነው። እዚህ ጋር ግን አንድ በጣም የተለመደ ስህተት አለ ማረም ያለብን። ብዙ ሰው አንደምታ ማለት ለአንድ ጥቅስ አንድ ወጥ ብቸኛ ትርጉም መስጠት ይመስለዋል። ግን በፍጹም እውነታው ሌላ ነው። አንደምታ የሚለው ቃል ራሱ አንድም ወይም በሌላ አገላለጽ ማለት እኮ ነው። ይህ ማለት አንድ ጥቅስ ታሪካዊ፣ ምሳሌያዊ፣ ምስጢራዊ በቃ እልፍ አእላፍ የትርጉም ንብርብሮች ሊኖሩት እንደሚችል ያሳያል። እና ይሄ የአንደምታ የአፈታት ዘዴ በተለይ መዝሙረ ዳዊት ላይ ሲተገበር ትርጓሜ ዳዊት ተብሎ ይጠራ። ይሄ በራሱ ለመዝሙራቱ ምን ያህል ትልቅ የትምህርትና የምርምር ቦታ እንደሚሰጥ ያሳያል። እሺ፣ 4ኛው ክፍል ቅዱሳት የዜማ መጻሕፍት ይባላል። እዚህ ላይ ደግሞ መዝሙራቱና ሌሎች ዝማሬዎች በአጠቃላይ በቤተ ክርስቲያኗን ዓመታዊ አምልኮ ዑደት ውስጥ እንዴት በሥርዓት ተደራጅቶ እንደሚቀርቡ እንመለከታለን። እንግዲህ እዚህ ላይ እንደምናየው ተለያዩ የሥርዓት መጻሕፍት አሉ። ለምሳሌ ምዕራፍ አለ። ይህ ለተለያዩ ወቅቶች የሚያገለግሉ የጋራ ዜማዎችን ይዟል። ጾመ ድጓ ደግሞ በተለይ ለአብይ ጾም የተዘጋጀ የዜማ መድብል ነው። ከዛ መወድስ እና ውዳሴ ማርያም አሉ። እነዚህ ደግሞ የራሳቸው የሆነ ልዩ የውዳሴ ይዘት አላቸው ናቸው። ይህ ሁሉ የሚያሳየው ሥርዓቱ ምን ያህል በጥንቃቄ የተደራጀ እንደሆነ ነው። እሺ፣ አሁን ወደ ማጠቅለያው ደርሰናል። ክፍል 5 ከጽሑፍ በላይ። እስካሁን ያየናቸውን ነጥቦች በሙሉ አሰባስበን መዝሙራት እንዴት ሕያውና እስትንፋስ ያለው ትውፊት እንደሆኑ እንመልከት። ስለዚህ የመዝሙራቱ ሕይወት በ3 ነገሮች ላይ ነው የቆመው። አንደኛ፣ ድምፅ። በቅዱስ ዜማና ምስባክ አማካኝነት ሕይወት ይዘራሉ። ሁለተኛ፣ ትርጉም። በዛ ጥልቅ በሆነው የአንደምታ ትውፊት ትርጉማቸው ይፈታል። እና ሦስተኛ፣ አወቃቀር። እንደ ምዕራፍና ጾመ ድጓ ባሉ ቅዱሳት መጻሕፍት ውስጥ ለአምልኮ ተደራጅተው ይቀርባሉ። ድምፅ፣ ትርጉም፣ አወቃቀር።
እና ይሄ ሁሉ ነገር በቤተ ክርስቲያን ሥርዓት ውስጥ ብቻ ተወስኖ አይጠርም። እዚህ ላይ ያለው ጥቅስ እንደሚለው መዝሙራቱ በመሂላ ጊዜ፣ ያው መሂላ ማለት ሕዝቡ ለምሕረትና ለይቅርታ ወደ እግዚአብሔር የሚጸልይበት ወቅት ነው። በዛ ጊዜ መዝሙራቱ ዋነኛ የልመናና የተማጽኖ መሣሪያዎች ናቸው። ስለዚህ ስናጠቃልለው ነጥቡ ይሄ ነው። መዝሙራት በወረቀት ላይ የሰፈሩ ቃላት ብቻ አይደሉም። በፍጹም በዜማ ድምፅ አግኝተው፣ በአንደምታ ትርጉም አግኝተው፣ በመጨረሻም በምዕመናን ልብ ውስጥ ወደ ሕያው ጸሎት ተለውጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውነተኛው የልብ ትርታ ሆኖ ይኖራሉ። እንግዲህ የዛሬው ማብራሪያችን እዚህ ላይ ያበቃል። ግን ከመሰነባበታችን በፊት አንድ ጥያቄ ትቶብን ያልፋል። ልክ እንደ ኢትዮጵያ መዝሙራት ሁሉ ዛሬም ድረስ ከዘመናት ተሻግረው በሕዝቦች ልብና አፍ ውስጥ ሕያው ሆነው የሚዘምሩ ሌሎች ጥንታዊ ጽሑፎች ይኖሩ ይሆን? ካሉስ የትኞቹ ናቸው? በዚህ ላይ እንድታሰላስሉበት እየጋበዝኩኝ በሌላ ጊዜ እንገናኝ።